ሰላም ውድ ምሳሌ ታሪኮች ቤተሰቦች እንደምናላችሁ በያላችሁበት ተረካችንን እየወደዳችሁት እንደሆነ እያየን ነው። በጣም ነው የምናመሰግነው። ፈጣሪ ያክብርልን። ዛሬም ደግሞ ከጳውሎስ ኞኞ ስራዎች አንድ ሁለቱን ወደ እናንተ እናቀርባለን። እንድትከታተሉን በአክብሮት እንጋብዛለን። ስለምትሰጡን ምላሽ ስላላችሁ በጎ አስተያየት ሁሉ እጅግ አድርገን እናመሰግናለን። አሁንም ቤተሰብ በመሆን እንድንቀጥል ግብዣችንን እናቀርባለን። ከወደዳችሁት ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ለወዳጆቻችሁ እንድታጋሩልን በከበረ ትህትና እንጠይቃችኋለን። እናመሰግናለን። ወደ ትረካው። ሰውየው ሰነፍ ነው። ስራ ሲሉት ሳይሰራ ይደክማል። መብላትን እንኳን እንደ ስራ ይቆጥረዋል። ብላ ከሚሉት ተጫወት ቢሉት ይወዳል። እየዞርክ ወሬ ቢሉት ደስ ይለዋል። አጎቴም ሰነፍ የሰነፍ መጨረሻ ነው የሚሉት በዚሁ ነው። እንግዲያውማ የታላቅ ወንድማቸው ልጅ አልነበር? ዘር ከልጓም ይስባል የሚባለው ተረት በሰውየው ላይ አልዋለም። ሐሰት ነው፣ እውነትም ተረት ነው። እንግዲያማ በምን አነሳኸኛ ይበሉኝና እንደሱ እናት ቆፍጣና ታታሪ ሰራተኛ ነበር? የታወቁ ናቸው። ስፌቱን የያዙት እንደሆነ አንቶ የተባለ መሶብና መሶብ ወርቅ የሚሰፉ ናቸው። የዛሬን ያድርገውና የባላቸውን 40 ክንድ መቀነት የሚፈትሉ ነበሩ። በእርሻውስ ቢሆን በጉልጓሎ በአረሙ ማን ነበር ካሳቸው ወዲያ ሴት? ልጅ እንደ ወላጆቹ አይወጣም። አባ የእሳት ልጅ አመድ የሚሉት እውነታቸውን ነው። ቢወጣማ ኖሮ ቢያደርግለትም ኖሮ የኛ ሰው ልጅ መች እንዲህ ይሆን ነበር? ሁን ያለው አይቀርምና ሆነ። አጎቱ እንዲህ አይነት ሟላጣ በዘራችንም የለ፣ እንዲያው በማን ይሆን የወጣው እያሉ የሚናገሩት መች ሐሰት ነው። ቤቱ የጀግና የጎበዝ ቤት ነው። እንደምንም ተረድቶ ስራ ይዟል። ስራ መያዙ ሊሰራ ሳይሆን ለኑሮ መደገፊያ ገንዘብ እንዲያገኝ ነው። ፊት አውራሪ ናቸው። የትም ወድቆ ይቀራል ብለው ደሞዝ የሚከፈልበትን ስራ ለደሞዝ ያስያዙት። መቀለድን፣ መሳቅን፣ ማሳቅን፣ መዞርን ይወዳል። በዚህ በኩል ችሎታ ያለው ይመረጥ ቢባል ማን ነው እሱን የሚቀድመው? ያውቃል፣ ያሳምራል። ማማት፣ መተቸት ሙያው ነው። አይሰራም እንጂ የተሰራውን ለመንቀፍ ማን ብሎት? ማንስ ቀድሞት? ሙያው የሚታወቀው ከመጠጥ ቤት ወይም ከየሴቱ ቤት በየአምባው ነው። ሰራው፣ ፈጠርኩ፣ ያለኔ ምን ሰው አለ ሲል የሚሰሙት ሁሉ ሰማይን በጫንቃው ተሸክሞ ያቆመው ይመስላቸዋል። ትልቅ ነገር ተሰራ ሲሉ የሰማ እንደሆነ እኔም አለሁበት ይላል። እሱ የማያውቀው ወይም ከመስሪያ ቤቱ ጋር የማይገናኝ መሰራቱን እያወሩ ሰዎች ሲያደንቁ የሰማ እንደሆነ ማንኳሰስ፣ ማበሻቀጥ ሙያው ነው። በጠቅላላው ሰነፍ ብቻ አይደለም፣ ምቀኛም ሳይሆን አይቀርም። ኮሎኔል ሲያወሩ እኔ ብቻ ነኝ አዋቂ የሚልና ራሱን አኩርቶ ሌላውን የሚያንኳስስ ሁሉ ተንኮልና ምቀኝነት አያጣምና አትጠጉት ይላሉ። እውነታቸውን ነው። በየሰበቡ ፈቃድ ጠይቆ መውጣትን ይወዳል። ለወጉ ጠዋት ከስራው ይገባል። አንድ ዶሴ ብጤ ይዞ ከአንዱ ክፍል ወደ አንዱ ክፍል ለአንድ አፍታ ይዘዋወርና በአንደኛው ቢሮ ሾልኮ ይጠፋል። አመሉ ይኸው ነው። ሁሉም አውቀውበታል። ከሱ ጋር ያልተጣላ አለቃ የለም። እሱን ያልወቀሰ ያልመከረ አለቃና ሰራተኛ የለም። እሱን የሚወዱት የመስሪያ ቤቱ ተላላኪዎች ብቻ ናቸው። ምክንያቱም ፈጽሞ ስለማያዛቸው ነው። አለቆቹ ከስራ እንዳያስወጡትም በገንዘብም እንዳይቀጡትም ያዝኑለታል። ብልጥ ብጤ በመሆኑ ለመላላክ ታዛዣቸው ነው። ተለማማጭ ነው። ድግስ የተደገሰ እንደሆነ ከሱ እኩል አሳላፊ፣ አስተናባሪ፣ ዘፋኝ ለዘበት ነው። ተፈልጎም አይገኝ። እሱ ነው ያለው። አይብዛ እንጂ የደሞዝ ጭማሪም አያልፈውም። አለቆቹም ይህንኑ የመላላኩንና በየደግሳቸው መገኘቱን እንደ ውለታ እየቆጠሩለት ከስራው እንዲወጣ በደሞዙ እንዲቀጣ አንዴም አይፈርዱበትም። ከስራው የሚቀርበትን ፈቃድ ለመቀበል ምክንያት አያጣም። አባቱ ሞቶ ብሎ የ3 ቀን ፈቃድ ወስዷል። ባልሞቱት በእናቱ አመካኝቶ 3 ቀን የሐዘን ፈቃድ ተቀብሏል። ያላገባትን ሚስቱን ሞታለች ብሎ አሁንም የ3 ቀን ፈቃድ አግኝቷል። ያልወለደውን ልጁ ሞተብኝ ብሎ የ3 ቀን ፈቃድ ወስዷል። እነዚህ የ3 ቀን ፈቃድ ያስገኙለት ናቸው። አንዴ አባቴ ሞቷል ብሎ ፈቃድ ቢጠይቅ ምን ነው ከዚህ ቀደም አባቴ ሞቷል ብለህ አልተሰጠህም ቢሉት እንደገና ደግሞ በመጠየቁ ደነገጠና የለም የክርስትና አባቴ ናቸው ብሎ አጭበረበረ። ከስራው ለመቅረት እያለ ያልሞቱትን ዘመዶቹን ሁሉ ሞተዋል እያለ ጨርሷቸዋል። አለቆቹም እየታዘቡት እንግዲያው ያንተ ዘመዶች ሞተው አያልቁ ሲሉት ከትልቅ ወገን መወለድ ጣጣ ነው ይላቸዋል። የሚወደው በደሞዝ ሰሞን ቀን ከሲኒማ ቤት ማታ ከበረሃ መጨፈርን ነው። ኳስ ጨዋታማ ነፍሱ ነው።
በኪሱ ምንም ባይኖረው እንኳ በከተማው መዞርን እንጂ ከቢሮ መቀመጡ እንቅልፍ ያመጣበታል። በደሞዝ ሰሞን ወደ ማታ ገደማ ያየው ሁሉ ወሩን ሙሉ ለአንድ ቀን ደስታ ወደ በረሃው ወይም ወደ ቁጭራው ብቅ ያለ ከያኔ ይመስላል። ማጌጥ ለሱ ነው፣ ከሱ ወዲያ ማጌጥ መድከም ነው ተብሎለት ያለቀ ነው። አንዱም በአለቆቹ ዘንድ የሚያስወድደው ይኸው ንጽህናውና መሽቀርቀሩ ነው። ክራባትና ሸሚዝ ከማንም ጋር የለም። ቀስቶ ጫማውን መሬት የሚረግጥበት አይመስልም። በጠቅላላው ሽክ በማለቱ ሴቶችን ቀርቶ ወንዶቹን የሚያስደነግጥ ቀልብ ያለው ልጅ ነው። አንድ ቀን ከመሃል ከተማ አገኘሁትና ታዲያስ እንዴት አለ ብለው እባክህ ተቸግሬያለሁ አለኝ። ምን ነው ምን ሆንክ አልኩት። ታምም ያለው አለኝ። ምን ነው ምንህን ነው ብለው አሁንም የሚሄደው መድኃኒት ልገዛ ነው አለኝ። ምንህን ያመመ አልኩት። እባክህ ስተኛ ማቃዠትና ማኩረፍ ጀመረኝ አለ። ታዲያስ አልኩት። ተቸግሬያለሁ አለኝ። ችግሩ ምንድን ነው ብለው ይህን የሚያስኮርፈኝንና የሚያስቃዠኝን ነገር የሚያስጥለኝ መድኃኒት ማግኘት አለብኝ አለኝ። ብታኮርፍ ብትቃዥስ ምን ቸገረ? ባንተ አልተጀመረ አልኩት። እሱስ በእኔ አልተጀመረም አለ። ታዲያ ምን ቸገረ ብለው የተቸገርኩትማ ዋና ምክንያት የቢሮ ሰዎች እባክህ አታደንቁረን እያሉ ስለሚቀሰቅሱኝ ነው አለኝ። እውነቱን ነው። ወንበሩ አልጋው ነው። ወንበሩ አልጋ የሚሆንለት ከስራ ቦታ እንጂ ከሌላ ዘንድስ ወንበሩ ነው እንጂ አልጋ አይሆንለትም። የሥራ ጓደኞቹም የእሱ ነገር በቅቷቸው ትተውታል። አምነው የሥራ አደራ አይጥሉበትም። ታዲያ ወዶ አይደለም፣ አንዴ ስንፍናን ስለለመደና ባህሪው ስለሆነ ያን ልማዱን ለማስጣል አልተቻለም። እሱም አልሞከረም፣ ቢሞክርም አይሆንለትም። ሐሙስ ዕለት ከአለቃው ዘንድ ቀረበና አያቴ ስለሞቱ እንድቀርባቸው ፍቃድ ይሰጠኝ የሚል ማመልከቻውን አቀረበ። አለቃውም አሁን እውነትህን ነው ቢሉት በእርግጥ እውነቴን ነው አለና ማለቃቀስ ጀመረ። ቀብሩ ከየት ነው ቢሉት ከመድኃኔዓለም አላቸው። እንግዲህ እኛም ከቀብሩ እንመጣለና በል ሂድ ብለው ፈቀዱለት። ፈቃድ የተቀበለው የዚያን ዕለት ባዘቦቱ የጊዮርጊስና የመቻል ቡድን ይጋጠሙ ስለነበር ነው። የትም ሲዞር ዋለና ልክ 7 ሰዓት ሲሆን ከኳስ ሜዳ ከስታዲየም ሄደ። ከስታዲየሙ ሆኖ ለሚደግፈው ቡድን እያበደ ሲጮህ ዋለ። ጨዋታው ከማለቁ በፊት ድምፁ በጩኸት ብዛት ተዘጋ። ድምፁ ስለሰለለበት የሚወደውን ቡድን የሚደግፍበት ድምፅ አጣ። ካጠገቡ ወደ ተቀመጠው ሰው ዘወር አለና በዚያው በሰለለው ድምፁ ድምፄ ጠፋ አለው። ሰውየው በጩኸቱ ሲቸገር ቆይቶ የነበረው አልጠፋም፣ ሁሉም ከጆሮዬ ገብቶ አደንቁሮታል አለው። በነጋታው አርብ ከመስሪያ ቤቱ ገባ። አለቅየው የሰውየውን የክፍል ሹምና ፐርሴኖሉን ከቢሮአቸው አስጠርተው ከተሰበሰቡ በኋላ እሱ ተጠራና ገባ። እንዳገባ ትናንት የት ነበርክ አሉት አለቅየው። መቃብር አለ። መጥቻ አላጣውህም አሉት። የለም ጌታዬ፣ ሳለቅስ ነው አልኩት አለ። ቀጣፊ፣ ፈጽሞ አልነበርክም አሉ አለቅየው። ድምፄ እንኳ የተዘጋው ከዚያው ሳለቅስ ነው አለ። ኳስ ሜዳ አልነበርክም አሉት አለቃው። አልነበርኩም አለ። ከኔ በታች ተቀምጠ ትጮህ አልነበረም ብለው አለቃው ቢቆጡት አፈረና ራሱን አካከከ። ወዲያው የፐርሴኖሉ ክፍል ሹም ሊደግፈው ፈልጎ ጌታዬ፣ ዛሬ እንደሚያውቁት የስፖርት ፍቅር ተስፋፍቷልና አንፍረድበት፣ ኳስ ጨዋታ ለማየት ይሆናልና የዋሸው ይቅርታ ይደረግለት አለ። አለቅየው እንደተናደዱ እኔ እኮ ያናደደኝ አያቱን ሳይቀብር አዘኑን ትቶ ኳስ ሜዳ መሄዱ ነው አሉ። የፐርሴኖሉም ሹም ወደ አለቅየው ቀና ብሎ በእርግጥ አያቱ ሞተዋል እንዴ ጠየቀ። አለቅየው ሲመልሱ እኔ እሱን እሰልላለሁ ብዬ ከቤተ ክርስቲያኑ ብሄድ አንድ ሬሳ ታጅቦ ሲገባ ደረስኩና ብጠይቅ የሞቱት የእሱ አያት መሆናቸውን ነገሩኝ። ከለቀስተኛው መሃል ፈልጌ ስላጣሁት አንደኛውን ሐዘንተኛ ይህንኑ ጉድ ለምን ከቀብሩ እንደቀረ ብጠይቀው ከባድ ስራ ስላለብኝና በብርቱ ስለታዘዝኩ ቢሮ ሄዳለሁ ብሎን ሄደ አለኝ። የመንግስት ስራ መቼም እናት አያስቀብርም አለኝ። በኋላ ወደ ኳስ ሜዳ ጨዋታውን ለማየት ብሄድ ከዚያ ሲያናፋ አየሁት ብለው ተናገሩና አሁን መቀጣት አለበት አሉ። ይህ እስከሆነ ብለው ሁሉም ሊፈርዱበት ቃጡ። እሱ ግን ጌታዬ፣ ኳስ ሜዳ ሄደሃልና ተቀጣ ከተባልኩ እንደኔው የሄዱት ሁሉ ይቀጡ
ብሎ በገደምዳሜ ተናገረ። በዚህ ምክንያት ነገሩ ተድበሰበሰና ከአለቃው ቢሮ ወጣ። ከዚያን ቀን ጀምሮ ውልፍት እንዳይል አለቅየው ወጥረው ያዙት። ባይሰራም ከቢሮው እየገባ ሲያንቀላፋ ይውል ጀመር። ወሬ በማውራትም የሰራተኞቹን የሥራ ጊዜ ያጓትት ጀመር። ሐምሌ 7 ቀን ከአለቃው ቢሮ ገባና የ2 ወር ፈቃድ ይሰጠኝ የሚል ማመልከቻውን አቀረበ። አለቅየው ምን ያደርግልሃል የ2 ወር ፈቃድ አሉት። የዘንድሮ ክረምት በጣም ብዙ ብርድ ይኖረዋልና ክረምት እስኪወጣ ወባ ስላለብኝ ይፈቀድልኝ ብዬ ነው አለ ሲመልስ። አለቅየው የቀረበላቸውን ማመልከቻ አስቀመጡና ደንገጥ ብለው ክረምቱ ብዙ ብርድ እንደሚኖረው ማን ነገረ አሉት። ማንም አልነገረኝ አላቸው። ከጋዜጣን ያነበብከው አሉት። የለም አላነበብኩም አለ። በራዲዮ ተነገረ እንዴ ቢሉት የለም አልተነገረም አለ። ታዲያ ብርድ እንደሚሆን በምን አወቅ ቢሉ አውቀዋለሁ አለ። እንዴት ነው የምታውቀው? ቤት ያለችውን ከሰል ሌባ ስለወሰደብኝ ነው አላቸውና ተቆጥተው አባረሩት። ፌዘኛ ነው። መቀለድን መቀባጠርን ይወዳል። ያንኑ ቅብጥርጥሩን እውነት አስመስለው ማቅረብንና ማወናበድን አወናብዶ ማሸነፍን እንደ ጀብዱ ይቆጥረዋል። መተኛት ይወዳል። ተኝቶ ለሀብት መመኘት ሞያው ነው። ሰማይ ተከፍሎ ከሰማይ የሚወርደው መልአክ የቤቱን ጣሪያ ቀዶ ብዙ ብር ካልጋው ላይ እንዲዘረግፍለት ይመኛል። መልአኩ ይህን ቢያደርግለት እንኳ ሰብስቦ ከሳጥን መክተቱ የሚያደክመው ሥራ መሆኑ ይሰማዋል። ባጭሩ ገንፎ ከሰማይ ቢዘንብ ሰሃን ይዞ አይቀበለውም። እሱ ብቻ አይደለም፣ ገረዱም ያው ነች። አንድ ቀን ከቤቱ ጋደም ብሎ ጋዜጣ ሲያነብ በጋዜጣው ላይ የሎተሪ ዕድል የደረሳቸውን ሰዎች ታሪክ የሚዘረዝረውን ሲያነብ ገረዱ ሰማችና ለእኔም አንድ ቀን ሳይወጣልኝ አይቀርም አለች። አንቺ የሎተሪ ትኬት ገዝተሽ አታውቂ፣ እንዴት ይወጣልሻል ቢላት አይ ባኮት እግዜር ካለው አይቀርም አለች። ከቤታቸው ነው፣ ከምሰሷቸው ነው። ማላገጡን አበዛው። አልመለስ አለ። ድሮ ያስቅለት የነበረው ቀልድ እያስከፋበት ሄደ። አትሟዘዝብን ይባል ጀመር። መለማመጡም የውሻ ሆነበት። በሁሉ ዘንድ እንደ አሮጌ ቁና ወይም በመንገድ ላይ እንደወደቀ አደናቃፊ ጣሳ የሚገፋ ሆነ። አታደናቅፈን ባዩ በዛ። ለመስሪያ ቤቱ ኮሚቴ ነባር ዶሴውን አገላብጦ አይቶ ለስራ የማይጠቅም መሆኑን ስለፈረደበት ከስራ እንዲወጣ ተወሰነ። በማግስቱ እንዲለቅ የተጻፈለት ማዘዣው ደረሰው። እንዲለቅ የተጻፈለት ማዘዣው በደረሰው ጊዜ በጣም አዘነ። ክፉኛ ሲያዝንና ሲደነግጥ የመጀመሪያ ጊዜው ነው። ራሱን በራሱ አታለለና ተጽናና። ሹፌርነት ተምሬ ሴቼንቶ በነዳም ይሆናል አለ። የለዚያም ከአንዱ ፈረንጅ ሱቅ ተቀጥሬ ሸቀጣሸቀጥ ሻጭ ልሆንም እችላለሁ አለ። እነኚህም ነገሮች የሚያደክሙት መሰለው። ግድ የለም ቀለል ስራ ሞልቷል አለ። አዝማሪነት ብቀጠርም ይሆናል፣ እሱም ደግሞ ዜማና ግጥም ማጥናቱ ልብ ያወልቃል አለ። ደላላ ብሆን ይሻላል፣ አዎ ሳይሻል አይቀርም ብሎ የደላላነት ሥራ ጀመረ። ከፒያሳ ይቆምና የሚደልለውን ነገር ሲፈልግ ይውል ጀመር። እሱ የሚያበስለው ፈላጊዎችን እንጂ ተፈላጊው የት እምኑ ጋር እንደሚገኝ አላጠናውም። ደህና የሚሸጥ ሽጉጥ ፈልግልን ይሉታል። እሱማ ከከዋጃ ሱቅ ሞልቷል፣ ከዚያ በርካሽ የፈለጉትን አይነት ሊገዙ ይችላሉ ይልና የድካሜን ዋጋ ስጡኝ ይላል። ሱቁንማ እኛስ መቻጣ ነው ብለውት ያልፋሉ። እንኳን በቀን በሳምንት ቤሳም የማያገኝ ደላላ ወጣው። ተመረረ፣ ተበሳጨ። ፈጣሪ እንዴት ፈጥረ እንዳልፈጠርከኝ ታረገኛለህ? አሁን ምን ቸገረ እኔንም ከሰው እኩል ብታረገኝ ይላል። እውነቱን ነው። ኑሮ ሁሉ ከሰው በታች ነው። ያለችውንም ዕቃውን ቸብችቦ ጨርሷል። ልብሶቹም አለቁ። ደህና ደህናዎቹም የትርፍ ለማስገኘት ከጨርቅ ተራ እየተንጠለጠሉ ይውሉ ጀመር። አንድ ዘዴ ያገኘ። የተከበሩ ጌታዬ ሆይ ያለ የሌለኝን ሀብቴን ሌባ ዘርፎኝ እንዲህ እንደሚያዩኝ ሆኜ ይሉታለሁ። ስለ ጭንቃማ ላጇ ስለ ተሰቀለው ጌታ ብለው የተቻሉትን ያህል እንዲመጸውቱኝ በወንድ ልጅ አምላክ ይዤዎታለሁ የሚል ደብዳቤ ጽፎ ይዞ ለኃላፊ ላግዳሚው ልብስ እያየ ያስነብብ ጀመር። መጀመሪያ ለጥ ብሎ እጅ ይነሳል። እንዴት ዋልክ ሲሉት ወረቀቷን ይሰጣል። ያዘነ ሲሰጠው ሌላውም ወይድ ባክህ እያለ ሲያልፍ ቢከፋውም ደስ ቢለውም ጌታዬ ወረቀቷን ይመልሱልኝ ማለትን ፈጽሞ አይረሳም። አንድ ቀን ከድሮ ጓደኞቹ አንዱ አገኘውና
አዘነለት። ጠቅላላ ሁኔታውንም ጠየቀው። እህል ከቀመስኩ 3 ቀኔ ነው ስላለው ጓደኛው አዘነለትና ከሆቴል ቤት ወስዶ ምሳቸውን አብረው በሉ። በሆቴል ቤቱ ይበሉ የነበሩ ሁሉ ቆሽሾ በተንጨፈረረ ጠጉር፣ ኮት ያልደረበ በተቀዳደደ ሸሚዝ፣ በክር በተጠቃቀመች ሸራ ጫማ፣ ከፊትና ከኋላው በተቦጨቀ ቦላሌ ሱሪ፣ አመድ መስሎ በገረጣ ቆዳ ያጌጠ ሰው በመሃላቸው በመገኘቱ ተጠየፉ። ከዚያን ቀን ወዲህ እንኳ የሆቴል ቤቱ ደንበኞች ተቀነሱ። ጓደኛው ምሳውን አበላውና ከበረንዳ ላይ አንዳንድ ቢራ ይዘው ሲጫወቱ ጓደኛው ደህንነቱንና ያለበትን መከራ ሁሉ ከሰማ በኋላ እጅግ በጣም አዘነለት። በየወሩ እንኳ ሊረዳው ፈልጎ ነበር፣ ግን ለልጁ እናት ቀለብ ስለሚሰፍርና በቤቱም ብዙ ወጪ ስላለበት ሊረዳው ባለመቻሉ አዘነ። ጓደኛው ለጥቂት ጊዜ ተክዞ ቆየ። ወዲያውኑ ሰውየው ከቢራው ጎንጨት አለና ታውቃለህ፣ ድሮ እንዲያው ያልተጫወትኩበትን ያህል 1 ብር ለማግኘት እንደ ሰማይ ራቀኝ አለው። ጓደኛውም ከተከዘበት መለስ ብሎ ለመቀለድ ያህል አሁን እጅን ከኪስ ስትከት 10 ብር ብታገኝ ምን ትላለህ ቢለው የሌላ ሰው ልብስ አሳስቼ ለብሼ ነው እላለሁ ብሎ መለሰለት። ከዚህ በኋላ ለእራቱ መብሊያ 50 ሳንቲም ከእጁ ላይ ያደረገለትና ተለያዩ። አንድ ቀን የድሮ ጓደኞቹ ከስራ ወጥተው በማታው አየር እየተናፈሱ በፒያሳ ሲያልፉ ሰውየው ማስታወቂያ እየተለጠፈበት አንዳንድ ልጆች እየተሸከሙ የሚያዞሩትን ካርቶን ከጀርባና ከፊቱ በጠፍር አንጠልጥሎ ሲዞር አገኙት። በካርቶኑ ላይ የተጻፈበት ወይም የተለጠፈበት ማስታወቂያ አልነበረም። ፍጹም ነፃ የሆነ ባዶ ካርቶን ነበር። ጓደኞቹ ለጥቂት ጊዜ ቆም ብሎ አዩትና ምን ነው ባዶ የማስታወቂያ ማዞሪያ ካርቶን ተሸክመ ትዞራለህ? ይህንንስ እንድታዞር ማነው በዋጋ የተዋዋለ? ሞኝ ቢሉት ሞኝ ተገኝቶ የሚዋዋለኝ አላገኘሁም አላቸው። እንግዲያስ እንዴት ነው ቢሉት ስራ ልልመድ ብዬ ነው አላቸው።